እኔ እስካሁን ድረስ ራሱ እንደ ሴት ማዋራ ማለት ነው መረጃ እንዳትደብቅ እንድትወጣ ብዬ ነው እንጂ ወንድ እንደሆንኩ እኮ በስትክክል ነው የሚያስተውቀው። ሰማኛለህ አይደል? ምን ማለት ነው ወንድና አንተ እንዴ? ጾታዬን ላሳይ እንዴ? አጥቼ ጭራሽ ጾታዬን ላሳይ ትለኛለህ እንዴ? አትምታኝ። በስትክክል ለምን የምትደበድበኝ? ምን አድርገህበት ነው? ቆይ እሱ እንደ ሴት የሚያይ ዮሐንስ ተጠቅሞብኝ ስንት ነገር አሳልፎብኝ ላይ ሊመታኝ ነው እሱ። ተቀመጪ። ይኸውልሽ በጥፊ ነው ማጠናገርሽ። እኔ ከአንቺ ጋር ትዕግስት የለኝም። ምን ስታረጊ ነበረ? ባለቤቴ ነች ብሎ አልኩ። ባለቤቱ ነኝ ታዲያ መበስከር። ይኸው አሁን ደግሞ ቅድም የሆነ ነገር ከበተንሽበት በኋላ ነው የተቀየረው። ባለ አይደለም። የት ነው የተጋባ ነው? እኔና አንቺ ምን አደረኩበት? እኔ እሱ ላይ እንዴት ነው እሱ ላይ ምን አደረኩባት? እንዴት ነው ሚስቴ ናት ሲል ነበርኩ። ሚስቴ ናት ሲል ነበር። ምን አደረገበት? አዎ ሚስቴ ነው። ሚስት ባሌ ነው። ግለጽ ያስታውቃል እኮ። እኔ ልትሸውለኝ ትሞክራለህ እንዴ? እንኳን እኔ አይደለሁም ማንም ሰው ያውቃል አንተ ወንድ እንደሆንክ። እስካሁን ድረስ ራሱ እኮ ወንድ እንደሆንክ እያወኩኝ እንደ ሴት ማዋራህ እኮ መረጃ እንዳትደብቅ ብዬ ነው። ትሰማኛለህ አይደለ? እንጂ ቀሚስ ስላደረክ ምናምን ነገር እኔ ልትሸውለኝ አይችልም። እንኳን አንተ እኔ ማንም አይሸውደኝም። ያው እንግዲህ ተመልካቾቻችን ቅድም የተፈጠረውን ነገር እንዳለ አይታችሁታል ብዬ አስባለሁ። እሷንም እንግዲህ ይዘናት እዚህ አንጠልጥለን ይዘናት መተናል። እስቲ እዛስ ምን ስታደርግ እንደነበረ ምን ስትረጭበት እንደነበረ እና ምን እያደረገችው እንደነበረ ልጁን እዚህ ሁሉም ነገር ዝግዝግ አድርጋ የምትነግረን ይሆናል። አብራችሁን ቆዩ። ምን እያደረግሽበት ነበር ቅድም እዛ? ምን አደረኩኝ አትበይ። በካሜራ ሙሉ ለሙሉ አይቼሻለሁ። ምን እያደረግሽ ነበር? ምንድነው የረጨሽበት? ምንም እኮ ሳረግ አላያችሁኝም አይደል? ምንም ሳረግ በካሜራ እዛ ተረቅኖብሽ ነበር እኮ። አንቺ አላየሽም? በድብቅ ካሜራ ቀርጸናል ሁሉንም ነገር። እና እንዴት ገባሽ እሱ ቤት ውስጥ? አታውቀኝም በሌል እኔ ስንት ነገር አድርገን ከኔ ጋር አሁን ትክደኛለህ? በስራ ነው ማቀሽ። ቤቴ ሲጀምር እንዴ ልገባቻለች? ምን እያደረግሽ ነበር? አየሽ፣ እሱን የሆነ ነገር አድርገሽዋል ማለት ነው። እሱን የሆነ ነገር አድርገሽዋል። እንደዚህ ቅድም ባለቤቴ ናት ይላል እየጮኸ ነበረ። እሱን በግድ ነው ይሄን ነገር አድርገሽ የበተንሽበት ነገር ነው ማለት ነው። ምን እያደረግሽበት ነበር ቅድም? አንተ ምን መረጃ ይዘህ ነው አንተ በድፍረት ምንድነው ያደረግሽው? የምትለኝ ቆይ አሁን አንተ ቪዲዮ አለኝ ማስረጃ አለኝ እያልኩሽ እኮ ነው። ያ ሁሉ ነገር ሳደርግበት ቪዲዮ አለኝ። ምንድነው የተፈጠረው? ቆይ ምንድነው ያደረገች? እኔ እኮ ግራ ገባኝ። ዮሐንስ ተረጋጋ አንተ። ቅድም ቆይ ምንም ስታደርግ እንደነበር አታስታውስም? ምን አደረኩኝ? ምንም የማስታውሰው ነገር የለም። ሽንት ቤት ውስጥ እኮ ስጨፍር ነበረ። ማን? አዎ አንተ ከአሻንጉሊት ጋር ሁላ ያልተገባ ነገር ስታደርግ ነበር። ኧረ በእናትህ ዝም በል እንዴ። ቤት ውስጥ ምንም አድርጌ አላውቅም። ቆይ ሁሉ ነገር ሲደረግ አንተ ተጠቅም ትጮሃለህ እኮ። ባለቤትህም ነግራኝ ነበረ። ምንድነው የምጮኸው? ምንድነው የምታወራው? እየጮህክ ነበር። ከዚህ ከራሱ ባለቤት ነች ልክ ስጮህ ነበረ፣ ስጨፍር ነበረ፣ ልብስህንም አውልቀህ ነበረ። ኧረ ማነች? ምንድነው የምታወራው ወንድሜ? ይሄ ሁሉ ነገር አሁን አንተ ምንም አታውቅም? ምንም አውቀው ነገር የለም። ምንድነው? አይሽ ይሄው ለማስረጃ እያለኝ አንቺ አሁን ምንም አታምኚም? የካል ማስረጃ አሳየኛ። ማስረጃ ካለ ያሳየኝ። ምንም እኮ ማስረጃ ሳትይዝ ነው የምጮኸው። እኔ እና እሱ በቃ ጓደኛሞች ነን። የምናደርገውን ነገር ልናደርግ ስንል ያስከን ምንድነው እንደዚህ ሰው ማስጨነቅ? ምን አይነት ፈጣጣ ነሽ? ቆይ ይሄው እሱ እኮ ምንም ማስተውሰው ነገር የለም እያለ ነው። አንቺ ደግሞ አብረን ስናደርግ ነበር እያልሽ ነው። ምንድነው? ቆይ ሁሉ ነገር ምንም የምታስተውሰው ነገር የለም። ያንስ ምንድነው እኮ እቺ አሁን ሴትዮ እንዴት ነው እናንተ ቤት ውስጥ ራሱ ልትገብ ይቻለች? ምንም የምጠረጠረው ነገር እኮ ግንኙነታችሁ እንዴት ነው? አዎ እናንተ ቤት ውስጥ ሽንት ቤት ውስጥ አብራችሁ ነበራችሁ። ልብሳችሁን አውልቃችሁ ወሲብ ታረጉ ስትል ነው እንደውም ያዛችሁ ከፍንጭ። ሲጀመር ባለቤቱ ላይ ራሱ የሆነ ነገር አድርገሽባታል። ባለቤቱንም እኔ ራሴን ሽንት ቤት ውስጥ አገኛለሁ እያለች ነበር። ባለቤቱን ራሱ ምንድን ነው ያደረግሻት? ምንም ብለ እንዴ አንተ ሰውዬም ባለብድነ እንዴ ምንድነው ነው የሌለም ነገር የምደመድሙ? በቃ እኔና እሱ የምናደርገው ነገር ባለቤት እንዳለው ምን አያላቅም። እኔና እሱ ነን ባልና ሚስት እንዴ። አንቺ ተራሰው መስለለው እንዴ? ተራሰው ሆነ አይደለም። እሺ ምንድነው የበተንሽበት? ምንም ስበትን አላየም። ያለ ነገር ካለ ምንድነው ያደረገች? እኔ ግራ ገባኝ። ያሳየኝ። እኔና እሱ ባልና ሚስቶች ነን። አንቺ ዝም በይ። ተረጋጋ ዮሐንስ ተረጋጋ። እንዴ ዮሐንስ ተረጋጋ። ምን አድርግ ነው የምትለኝ እንዴ? ባለቤት ተላለች እንዴ? ስትጫወትብኝ ገርመ ባለቤቱንም እኮ እዚህ ጋር ማስመሰል አይጠበቅብሽም። ባለቤቴ ነው። ስሚ ቀና ብለሽ አዋሪ። ቀና ብለሽ አዋሪ። ሲጀምር ማን ምንድነው ስራ ምንድነው? ምን አገባሽ? ስለኔ ምንም አያገባሽ። ያገባኛል። ዝም ብለህ ሰው ማሰቃየት ትችላለህ እንዴ? አችልም እንደውም ምንም አላረክሽም። ሰምኛለሽ። ተቀመጪ። እንደውም ምንም አላረክሽም። ካሜራ አስቀምጠህ ለምንድን ነው የምታሰቃየኝ? እኔ ሰው የለኝም ብለህ ነው? ተቀመጪ። ሲጀመራች አርፈሽ ተቀመጪ። የገዛ ባለ የሸመጠጠኝ ጭራሽ
ዝም በይ ዮሐንስ ተጠቅሞብኝ ስንት ነገር አሳልፎብኝ ላይ ሊመጣ ይረስም ተቀመጪ። ይኸውልሽ በጥፊ ነው ማጠናገርሽ። እኔ ካንቺ ጋር ትዕግስት የለኝም። ምን ስታረጊ ነበረ? እንደዚህ እዚህ ጋር በማስመሰልንም አታመጪም። እውነቱን ንገረኝ። የሰው ቤት ገንጠለሽ ገብተሽ እንደውም አንቺ እኮ ተራራቢ ክስ ነው ያለብሽ። የሰው ቤት ገንጠለሽ ገብተሽ አስገድደሽ ሁሉ ልትደፍሪ ነበረ። ምን ገለጠልኩ እና ቤቴ እንዴት ልትገቢ ቻልሽ? እሺ ገባሽ? የሰው ቤት ፈቅዴ ሰጠኝ ቁልፍ ነው። ምን ገለጠልኩኝ? ምን ስገለጥል አየ? እኔ ቁልፍ ሰጥቼ ላንቺ እንዴ ምንድን ነው የምታወሪው? ሌባ አሲዳ እንዴ ጭራሽ ሌባ ቁልፉን ሰጠኝ ያልሽው ራሱ ቁልፉን ቢሰጥሽ ራሱ አንቺ የሆነ ነገር አድርገሽበት እንኳን አይደለም ቁልፍ በዚህ አይነትማ ብዙ ነገር ይሰጥሻል። ባለቤት ነች ብሎ አልኩ። ባለቤቱ ላይ ታዲያ መበስከር ዝም በይ። ይኸው አሁን ደግሞ ቅድም የሆነ ነገር ከበተንሽበት በኋላ ነው የተቀየረው። ባለ አይደለም የት ነው የተጋባ ነው? እኔና አንቺ ባለቤት ያለው የተከበረ ባለትዳር ነው። እየሰማሽ ነው አይደለ? አትምታይ ሰውዬ። ስምሽም ነግሮኛል። ቪዲዮም ስታደርጊ እዛ ጋር እንዳለ ሙሉ ነገር ይዤዋለሁ። እሱ ይዤ እንዳለ ፖሊስ ጣቢያ ይዘን ሙሉ ነገር ዝርዝር አድርገሽ ነግሮኛል። የፈለክበት ግባ አይደለም ፖሊስ ጣቢያ ለምን ገደል አትገባም? ምን ላይ የምታመጣ ጭራሽ ገደል አትገባም ትልኛለች እንዴ? ተነሽ አትምታኝ። ገና አጠናግርሻለሁ። ድሜ ወደብከኝ በቃ አሁን አትምታኝ። ገና ቀጥቅጥሻለሁ። የሰው ቤት ገብተሽ ምንም የምታመጣው ቤተሰቡ ምንድን ነው ያደረግሽው? ቤተሰቡ ምንድን ነው ያደረግሽው? ምን አደረኩኝ? እኔ ቤተሰቡን ምን ያደረኩት ነገር አለ? እኔ ምን ያደረኩት ነገር አለ ያለሽ? ሽንት ቤት ውስጥ እኮ ነው ከሽንት ቤት እንደወጡ ነው ያደረግሻቸው። ምን በቃ እሱ ሽንት ቤት ገባና ምን ይሁን? እሺ ምን ተፈጠረ? ምን ተፈጠረ ትያለሽ? ልብሱን አውልቀሽ አንቺም እኮ ጡት ማሳዣሽን አውልቀሽ አግኝቼዋለሁ። ጭራሽ ልብሴን አውልቄ ነበር። ተረጋጋ። አንተን አሳያለሁ። አሁን አንተ ምንም ማድረግ አይጠበቅብህም። ምንድን ነው ያልተገባ ነገር እንዳታረግ። ያልተገባ ነገር ያደረገችኝ ራስህን ቻል። ጡት ማሳዣሽን አውልቀሽ ይሄንም ልክች እንዳይሆን በአይኔ በበር ተይዞ ጡት ማሳዣሽን አውልቀሽ የእሱን ልብስ አውልቀሽበት ይዞሽ ነበረ። ምንድን ነው የፈለግሽው ሴትዮ? ይኸውልህ እሱ ምንም ሳያውቅ ሁሉ ነገር ያደረግሽው አንቺ ነሽ። ምንድን ነው እንደማታውቅ ብትሆነው አንተ ዮሐንስ እንደማታውቅ ብትሆነው አንተ የሁሉ ነገር ሲደረግ ሽንት ቤት ውስጥ እኮ ስትገባ ቁልፍ ሲከለከል እኮ ትጮኻለህ፣ ታለቅሳለህ እየተባለ ነበር እኮ። ማን ነው የሚከለከለው? ምንድን ነው የምታወራው? ሽንት ቤት ውስጥ እኮ ከአሻንጉሊት ጋርም እኮ ከእሷ ጋር ብቻ አይደለም ከአሻንጉሊት ጋርም አይቻልም። የምን አሻንጉሊት? ምንድን ነው የምታወራው ሰውዬ? ምንም የሚያደርጉት ነገር የለም። ሰው ሽንት ቤት የሚገባው ሽንት ቤት ለመጠቀም ነው። ሌላ ምን ወይም ሻወር ሊወስድ ነው የሚገባው። በቃ ከዛ ውጭ ምን ይሰራል ሰው ልጅ ሽንት ቤት ውስጥ? አይደለም እኔ ያው ከእሷ ጋርም የሆነ ነገር ስትበተንብህ መስሎኝ ነበረ። እንደውም የሆነ ነገር እሷን በተንኩ አትበለኝ። እኔ ምንድን ነው ያደረኩት? አይቼሻለሁ። አንቺ አይ በካሜራ ይዤዋለሁ፣ በካሜራ ይዤዋለሁ። ያስከው ካለ የት አለ? ምንድን ነው የምትበታተነው የምትለኝ? ምንድን ነው? ቆይ እንደውም ላሳይሽ። አንቺ ማስረጃ ምን አለ? ሰምታት ለኔ ያሳይ። እኔ የምፈልገው ሰው ትደበድባለህ። ከሳል ዝም በይ፣ ዝም በይ። ይኸውልህ ተጠቅሞ አንድ ዮሐንስ ጭራሽ የሥራ ወጣ ራስን እያየሁ ነው። እዚህ ጋር ምንም አይጠቀም። ይኸው ስትበትን፣ ይኸው ይሄን እያየሽው ነው። ይኸው ልጁ ላይ ስትበትኝበት ይሄ ሁሉ ነገር ይዣለሁ። ይሄ ሁሉ ማስረጃ እንዴ ለቂው ይሄ ሁሉ ማስረጃ ማለት ነው። ሂጄ ለፖሊስ ጣቢያ ነው የምሰጠው። አሬ ማይኖር ነው ማጣፋላት። ያው እንግዲህ ተመልካቾቻችን ዮሐንስ ትንሽ ራሱ መቋጠር ስላቃጠው እሱን አባላቶች ጋር ትንሽ እንዲረጋጋ አስቀምጬው እኔ ከዚህ ሴትዮ ጋር እንግዲህ ትንሽ ቆይታ ይኖረኛል። አብራችሁን ቆዩ እሺ። ምንድን ነው ታስፈራራኛለህ? ትደበድበኛለህ? ምን አድርግ ነው የምትለኝ? ቆይ አንተ ምን እንዳደርግልህ ነው የምትፈልገው? ለምንድን ነው የምትደበድበኝ የምትመታኝ? መደበደብሽ ማለት ነው ሁሉ ነገር እንድትወጪ ነው። ደግሞ መደበደብ ወንድ እንደሆንሽ እኮ ያስታውቃል። ድምፅሽን መቀየር አይጠበቅብሽም። የምን ወንድ ነው የምትለኝ? እኔ ሴት ነኝ። በቃ ወንድ ምናምን የሚባል ነገር የለም እንዴ። ግዴታ ገልጬ ጾታ ማሳየት አለብኝ? ዝም በል። ምንድን ነው የምትለኝ እንዴ? አታስፈራራኝ፣ አትምታኝ። በቃ እኔ ይኸውልህ እስካሁን ድረስ ራሱ ማለት ሴት ነሽ ብዬ ማዋራት አይኔ እስኪጠፋ ቀኑን ሙሉ ደበደባችሁኝ፣ ቀጠቀጣችሁኝ። አንተና የተሰበሰባችሁት ሰዎች ሁሉ አውላድ ምን አድርጉ ነው የምትለኝ? ዝም በል። ይኸውልህ እኔ እስካሁን ድረስ ራሱ እንደ ሴት ማዋራ ማለት ነው መረጃ እንዳትደብቅ እንድትወጣ ብዬ ነው እንጂ ወንድ እንደሆንኩ እኮ በስትክክል ነው የሚያስተውቀው። ሰማኛለህ አይደል? ምን ማለት ነው ወንድና አንተ እንዴ? ጾታዬን ላሳይ እንዴ? አጥቼ ጭራሽ ጾታዬን ላሳይ ትለኛለህ እንዴ? አትምታኝ። በስትክክል ለምንድን ነው የምትደበድበኝ? ምን አድርገህበት ነው? ቆይ እሱ እንደ ሴት የሚያይ ምን አደረኩበት? እኔ እሱ ላይ እንዴት ነው እሱ ላይ ምን አደረኩባት? እንዴት ነው እሱ ሚስቴ ናት ሲል ነበር እኮ ሚስቴ ናት ሲል ነበር። ምን አድርገህበት? አዎ ሚስቴ ነው፣ ባሌ ነው። ግለጸው ያስታውቃል እኮ። እኔ ልሸወኝ ትሞክራለህ እንዴ? እንኳን እኔ አይደለሁም ማንም ሰው ያውቃል አንተ ወንድ እንደሆንክ። ይኸው አትሸፋፈን።
አምጣው ሻርፑን። ምን እያረክ ነው? ያስታውቃል እኮ ወንድ እንደሆንክ። አሁን ትነግረኛለህ? ምን አድርገህበት ነው? ምን በተነበት ነው? አንተ ነው ወንድ እስካሁን ድረስ እኮ ሴት እንደሆንክ ነው የሚያምነው። ቆሻ ምን አድርግ ነው የምትለኝ? በቃ ይኸው አወክ። በቃ አውጣጣህ አይደለ? ጉዱን አወክ አይደለ? ምንድን ነው የምትለኝ? እሺ ትሰማኛለህ አይደለ? እኔ እኮ አንተን በብዙ ክትትል ድረስ ደርሼብሃለሁ። ባለቤቷ ጋር ራስ እኮ እንደምትሄድ ደርሼብሃለሁ። ባለፈው ዕለት እኔ በሌለሁበት አባላቶች ሲይዙ የሆነ ነገር በተነባቸው አመልጠሃል አይደለ? እኔ ማሊዝ መስሎ ነው። አሁን ማለት ነው ምን በተነህባቸው ምን እያረክባቸው እንደሆነ አንተን ራሱ ሴት እንደሆነ እሱ እንዲያምን እንዴት እንዳረከው ትነግረኛለህ። ለምን እንደዚህ ያረከው? በመጀመሪያ አሁን ለአንተ ምን ምጄ ነው የምነግርህ? እሱ እሺ፣ በመጀመሪያ ንገረኝ። ሴት እንደሆንክ እንዴት አመነ? ሚስቴ ናት እንዴት አለኝ? ቆይ ይሄንን ነገር ብነግርህ እኔ ላይ ችግር እንደማይደርስ ምን ዋስትና አለኝ? ምን ዋስትና አለኝ እኔ ይሄ እንደማይደርስብኝ? ትሰማኛለህ አይደለ? ብትነግረኝም ባትነግረኝም ችግር ላይ መውደቅህ አይቀርም። ያረከው ነገር በጣም አስከፊ ነገር ነው። እንዳልደግመህ እሺ፣ እጅን አውርድ እንዳልደግመህ። አሁን ንገረኝ። አሁን ምንድነው የምነግርህ? እሺ ምን በተነበት ነው? አባላቶች ላይ ሲበተንከባቸው ምንድነው አስዛቸው ይሮጥከው? መች ናቸው አባላቶችን ያገኘኋቸው? መች አየኋቸው አባላቶችን? መቼ ነው ያየኋቸው? እኔ እኮ ዛሬ መጀመሪያ ቀኔ ነው። በቃ ዝም ስመጣ የመጀመሪያ ቀኔ ነው እዚህ ቤትም ስመጣ። የመጀመሪያ ጊዜ ነው ይለኛል እንዴ? ምንድነው የምታሳየኝ? ይሄ አንተ አይደለህም? ይሄ እኔ ነኝ ወይ ታዲያ? ይሄው የምታደርገው ነገር እያየህ ነው አይደለ? ይሄው የምታደርገው ነገር እያየህ ነው አይደለ? መች ነው አትበለኝ። እኔ ብዙ ነገር እኮ አውቃለሁ ስላንተ። እስካሁን ድረስ ራሱ እኮ ወንድ እንደሆንክ እያወኩኝ እንደ ሴት ማዋራህ እኮ መረጃ እንዳትደብቅ ብዬ ነው። ትሰማኛለህ አይደለ? እንጂ ቀሚስ ስላደረክ ምናምን ነገር እኔ ተሸወረኝ አይችልም። እንኳን አንተ እኔ ማንም አይሸወደኝም። አሁን ትነግረኛለህ። ምንድነው የምትበተንባቸው? እንደዚህ አንተ እንደ ሴት እንዲያምኑ የምታደርጋቸው እንዴት ነው? ይሄን ነገር ከየት ነው የምታመጣው? በቃ መተት ነው። የምን መተት? መተት ነው የሚሰራው። መተት ነው እነሱ ላይ የማደርግባቸው። በቃ አሁንማ ካወቅ በቃ እኔ የተወሰነ ድምጼ የሴት የሚመስል ነገር አለው እና በቃ እኔ የሴትም ድምጼ ብዙ መቀየር እችላለሁ። አሁን ራሱ በአንዴ 2 3 4 ነው ካገኘን ጀምሮ ላሳውራ የነበረው እና ይሄ ነገር አለኝ። የድምጽ ተሰጥቷለኝና አረ ምንም የለም። የድምጽ ተሰጥቶ የለህም። ይኸውልህ ወንድ እንደሆንክ ያስታውቃል። ተሰጥቷለኝ ብለህ ደግሞ ያወራል እንዴ ሲያስጠላ። አሁን እሺ ምን አድርግ ነው ብትለኝ? አሁን ንገረኝ። እኔ ስለ ተሰጥቶ ማወቅ አልፈልግም። ለምን ነው እንደዚህ የምታደርገው? መተት ነው እኮ አልኩ። በቃ መተት ነው የተሰራው። ባልየው ላይ ነው ያሰራ ነው። በቃ የባልየውን ዘር ፈሳሽ ነው የምንፈልገው። ምን ያደርግልህ? አሁን የባልየው ዘር ፈሳሽ ሀብታም ናቸው። ነግረው የለ እሱ ሀብታም ናቸው። በቃ ሁለቱም ሀብታም ናቸው። እናትየውም የእሱም እናት የልጅቷም እናት ቤተሰቦቻቸው ሀብታም ናቸው። ብር አላቸው። በቃ የነሱን ለሞረስ ነው። ሁለቱን አሳብደን ለሞረስ ነው ያሰብነው። ሁለቱንም አሳብደናቸው የቻለውን በቃ እኛ ለሞረስ ነው ያሰብነው እና እኔም አለኝ ጓደኛም አለኝ በደንብ ይሄንን ነገር ሁሉ የሚያውቅ። በቃ አሁን ከታወቀ አይቀር ድምጼንም መቀየሩ ምንም ጥቅም የለውም እና በቃ ጓደኛ አለኝ። ሁለታችን ተማክረን እሱ ላይ ያደረግንበት ይሄንን በቃ ከዛ እሱን እንደምንም አድርገን ከሱ የዘር ፈሳሹን በብልቃጥ አድርገን ከወሰድን በኋላ ወደ ጥንቆላው እንወስዳለን። ከዛ በቃ እንደሚደረገው ተደርጎ የሚደረገው ነገር በሙሉ ታሽቶ ተደርጎ ተቀምሞ የሚፈጠረው ነገር ይፈጠራል። በቃ ከዛ በኋላ ሁለቱም ላይ ይሰራል መተቱ። ከዛ በኋላ ልጅም ይወልዳሉ። አሁን እኔ ሴት ይህንን ነገር የሚተባበር ሴት ስላጣን ነው እንጂ ሴት ብናገኝ ቀጥታ በቃ ከሱ ጋር ግንኙነት እንዲያደርጉ እናደርጋለን። ከዛ ልጁ በሷ ውስጥ ይጸነሳል፣ ልጁ ይገበራል። ከዛ በኋላ ሀብታቸው በሙሉ ወደኛ ይዞራል። በቃ ያ ልጅ የኛ መያዣ ነው የሚሆነው። ሁለቱም ከዛ በኋላ ያ ልጅ እስካልሞተ ድረስ እብድ ነው የሚሆኑት። በቃ ምንም ደብዛቸውም አይገኝም። በሄዱበት ሙሉ ባምር ነው፣ ፀጉራቸውን መንጨት ነው። በቃ ምንም ተስፋ አይኖራቸውም ሁለቱም ባልና ሚስት ማለት ነው። በቃ እኔ ደግሞ በቃ እስከዚህ ከተናገርኩ ይበቃል። ሌላውን መናገር አልፈልግም። ለምን መናገር ማፈልግ? ይኸውልህ ትሰማኛለህ አይደል? ቀልድ አይደለም የሚያስኩት ሁሉ ነገር ሰጥተውታ ከዚህ የትም ንቅንቅ አትልም። እሺ ሚስትየው ምን ታደርግላለች? ከሚስትየው ጋር ምን እያደረክ ነበር? በቃ ሚስትየው ደግሞ አማላይ ስለሆነች የተወሰነም ቢሆን
ሰውነቷ ምናምን ስለሚያማልል በቃ ደስ ስለምትለኝ ነው ከሷም ጋር ይዛችሁኛል እኮ እኔ ምንም እኮ አላረኳትም እኮ በቃ እነዛ አባላቶች ደርሰውብኛል አይደል ባለፈው ምን ሳረጋ ታየ ገና ልብሴ ሞለክ ሲጀምር ነው ግር ብላችሁ የገባችሁት በቃ እድሜ እንግዲህ ለአባቴ እሱ በሰጠኝ እንዳለ ፊታቸው ላይ ሲበትን ድንዝዛሉ ጥዬ ወጣሁኝ እድሜ ለአባቴ ትላለህ እንዴ ምንድነው የበተንክባቸው የበተንክባቸው መተት ነው ማን ነው አባቴ የምትለውን ትነግረኛለህ ማን ነው አባቴ ስለ አባቴ ሙሉ ነገር ንገረኛ ሆኖ ነው ምንድነው እንዴት ነው የሚሰራልኝ ነው በቃ ጠንቋዩን እኮ ነው አባቴ የሚለው እንዴ ለምንድን ነው የምትመታኝ አንተ ከዚህ በኋላ የምትመታኝ ከሆነ ሙሉ ነገሩን አሳልፌ ለአባቴ ነው የምሰጠው ድርቅ ፍዝዝ ብለህ ነው የምትቀረው ገባህ አይደል ያስፈራራኝ ነው እንዴ ጭራሽ እንዴው በቃ አንተ አይበቃህም እንዴ ቀኑን ሙሉ ከጓደኞች ጋር ሆነ ደበደብከኝ ገና አጋለሁ ቀጠቀጠኝ ገና አጠፋለሁ እንዴ እሱን ራሱ ያስወጣሁት እኮ ማለት ነው አንድ ነገር እንዳያረገ ብዬ ነው ይኸውልህ ትሰማኛለህ አይደል ዮሐንስ ራሱ ማለት ነው ወንድ እንደሆነ ካልነገርኩት ስነ ልቦና እንዳይጎዳ ብዬ ነው ጭንቅላቱ እንደሚመረዝ ብዬ ነው እሺ ለምንድን ነው የሚጎዳው አንተ ሲጀመር ብትነግረውም እሱ ወንድ ነው ብትል እሱ መቼም አያምንም እኔ ሴት እንደሆንኩ ነው የሚያውቀው በቃ መተቱ የተሰራበት እኔን ሴት አስመስሎ ነው የሚያሳየው እኔ አንተን አጠፋለሁ አሁን እንደዚህ አትበለኝ ምንድነው ቆይ ምንድነው እንዴት እንደዚህ አደረከው ቆይ ምንድነው ይሄ ነገር ከየት ነው የምታመጣው አባትህ ነው የሚያመጣው ይሄን ነገር አለው በቃ አለው መተት በቃ አይደለም ይችን እጸ መሰውርም አለ መሰወርም እንችላለን እኛ የሌለን ነገር የለም ብዙ ነገር አለን አንተ ምንም የማታውቀው ነገር በቃ ምን እዚህ ጋር ሰው ሰብስበህ ብቻ መቅረጽ አይደለም ብዙ ነገር አለ ምን ሰራውኛ ምንድነው መሰርተው ሁሉን ነገር ተነግረኛል እንዳለ ሳትነግረኝ ከዚህ አትወጣም ተሰማኛለህ አይደል እኮ ነገርኩ ይሄ ነገር ደግሞ ታስፈታለታለህ አንተን ሴት እንደሆንክ እንዲያምን ያረከውን ነገር የበተንክበትን ነገር ምንም መፈታት ያስፈልገው ነገር የለም በቃ እኔ ብን ብዬ ከጠፋሁኝ አይኔን ማያየኝ ከሆነ በቃ አያገኘኝም ብን ብለህ አጠፋም ይኸውልህ ትቀጣለህ እኔ ራሱ ተፈጠፈ ነው ማረገ ገና አልጨረስኩም ተፈጠፋለሁ አሁን እኮ እኔ ያረኩትን ነገር በሙሉ አስረዳው አይደለ ወንድ መሆኔን አወቅ በቃ ወንድ መሆኔን ካወቅ ለምን ታስጨንቀኛለህ አለቀኝም እንዴ ወንድ መሆንህን እኮ እኔ ስላወቅኩ አይደለም መሆን ምተው እና ወንድ መሆንን መጀመሪያ ገና ሳይ ነው ያወቅኩት አንተ እንደውም እኮ በብዙ ደረጃ እኮ ደርሼብሃለሁ ብዙ ቪዲዮዎች አሉኝ ቤት ውስጥ እየተደበቀ ስትገባ ባለቤቷ ጋር ያለህን ግንኙነት ባለቤቷን ለተደፍራት እንደሞከርክ አባላቶች በእኔ እኮ በቃ ደፍራታል ማለት ይቻላል እኮ አሁን አልደፈርኳትም እኮ በሙከራ ምንም ልታረጋኝ አትችልም ይሄ እንደደፈርካት እኮ ነው የሚያሳውቀው ታውቃለህ አይደል ደፍራታል ልብስን አውልቃል ፊት ለፊቷ አዎ አውልቃለሁ እሺ ስለዚህ ይኸውልህ እንደደፈርካት ነው የሚቆጠረው ከእስር ቤት ሁላ አትወጣም እኔ ደግሞ ጥፍጥፍ አደርጋለሁ ገና ማለት ነው እሺ ስለዚህ ምን እንዳደርግልህ ነው የምትፈልገው እሺ እኔ በቃ ስለ አባቱ ነገርኝ እንደራደርም እሺ በገንዘብ ቢሆን የተወሰነ ልስጥ ጭራሽ እንደራደርም ትለኛለህ እንዴ ቁጥር ማጨርሱ ብር ነው የምሰጥህ እኮ እባክህ ይሄን ነገርን ታቆማለህ እሺ ብር እኮ ልስጥ ነው ያልኩህ አናትህ ብርር ይበልልህ ሰማኛለህ አይደለ ብር ይላል እንዴ ሰይጣን እባክህ በቃ አትሰረኝ ለምን ታሰቃየኛለህ ገና አሰቃያለሁ ገና ከዚህ ስንወጣ ጥፍጥፍ ነው ማድረግ ገና ማለት ነው በመታሰር ብቻ ምተው መስሎ ነው እንዴ ይኸውልህ እርሜ ዘመንህን ማለት እስር ቤት እንድትማቀቅ አደርጋለሁ በመጀመሪያ አሁን እኮ ያሰብኩትም ነገር በሙሉ ከሽፏል በቃ አልተሳካም ሁለቱንም ማሳበር ነበር ያሰብኩት ገንዘባቸውን ሀብታቸውን መውረስ ነበር አልተሳካም በቃ አልወረስኩም አልነካውም ይሄን ገንዘብ እንዳላቸው ምናምን እንዴት አወቅህ አንተ አውቃለሁ በቃ አጠናውኝ ሰለልኳቸው እነሱን ደግሞ በደንብ ያውቃቸዋል አባቴ በቃ ሰለልኳቸው አጠናቸው በቃ ተልኬ መጣሁኝ ማደርገውን ነገር በቃ አደረኩኝ ግን አልተሳካልኝም በቃ ባለቤትየው ማለት ሰማኛለህ አይደል ባለቤትየው አንተ ሳትኖር ራሱ ሽንት ቤት ይመላለሳል ሽንት ቤት ነው የሚያዘወትር ሁሉ ጊዜ ከሰራም እየወጣ ሽንት ቤት ነው የሚገባው ይሄን ነገር አንተ እንዲሆን ያደረከው አንተ ነህ ይሄን ነገር ራሱ ታስፈታለህ እንዴት እንደምታስፈታ አላውቅም ታስፈታለህ አሁን እኮ የሚፈታ የሚታሰርም ነገር እኮ የለም በቃ አንዴ የታሰረው ነገር ታስሯል የሚፈታው በእምነት ነው ደግሞ ለማስፈታት እኔ ምንም አላስፈልግም በቃ ይፈታለታል እኔ ብን ብዬ ከጠፋሁኝ አይኔን ማየት ካቆመ ይፈታለታል ሁሉም ነገር ይስተካከለታል እኔ አጠፋለሁ ብን ብዬ አጠፋለሁ በቃ መተበለው ሐኪም ቤትም በቃ ምንም አያስፈልገውም በቃ አይኔን ካላየ ምንም አይሆንም ይሶዬ በቃ አሁንም ቢሆን እኮ ተደረሰብኝ አይደል ታያስኩኝ አይደል በቃ እኔን ልሂድ ልቀቅኝ የትም አትሄድም ይኸውልህ ትሰማኛለህ አይደል ካንተ ጋር ብዙ መጨቃጨቅም አልፈልግም ይኸውልህ በብዙ ነገር ተይዘሃል በብዙ ነገር ተከሳል ትሰማኛለህ አይደል ብዙ መረጃ ነው ያገኘሁበት እና በብዙ ክስ ነው የምትታሰረው ጀመረ ካንተ ጋር ራሱ አልጨቃጨቅም እኔ አንተን አሁን ህግ ቦታ ነው ይዤ ተነስ ያዝ